ረሹ ያው አብረሽ ለመሆን ልጅሽን አብረሽ ለማሳደግ ነበረ። ካልተመቸ በራሱ ጉዳይ አንቺም የራስሽን ህይወት መርተሽ ይፈልግሽው ሁሉም። ሩታ ጀግና ብዬሻለሁ። በቃ እንደዚህ ነው ሴት ልጅ ቀልጠፍ ብላ ኮስተር ብላ ራሷን ሰትራ እንደዚህ ስትመጣ ደስ ይላል። ውሳኔሽን እኔ ራሱ በጣም ተቀብየዋለሁ። ለምን እንደሆነ ታውቂያለሽ ሩታ? ሁሌ አንቺ ስታለቅሽለት፣ ሁሌ እሱን ስትለማመጪ እሱ የበላይነት ነው እየተሰማ ያለው። ጎበዝ ሄርሜላም በውሳኔዋ እንደዚህ ከሆነች ጀግኖች በቃ እናንተ እስካሁን ለምናችሁታል። እስካሁን ድረስ ብዙ ነገር ታግላቸዋል። አንቺም እሱን ለመመለስ ሞክረሻል፣ እሷም እንደዚሁ እሱን ለመመለስ ሞክራለች። ሙከራው ካልተሳካ በቃ የራስሽ አይተሽዋል። በቃ ሞክረሻል ካልተሳካ ውሳኔ መወሰን በጣም ትልቅ ነገር ነው። እግዚአብሔርን ነው የምላችሁ። በአንድ ነገር ውስጥ መወሰን ማለት ይሄ ራሱ ክብር ነው ለራስ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ላይክ ይገባዋል። ዛሬ ሩታ ቆፍጠን ብላ የመወሰኗ ነገር ለኔ በጣም ደስ ብሎኛል። አሁን ምንድነው መሰላችሁ ችግሩ ማን ላይ ነው ያለው መሰላችሁ? አብርሃም ላይ ነው። አሁን እነዚህ ሴቶች ቀልጠፍ ብለው ሲወስኑ ያቺም ጋር ሄዶ ይተጠለጣል፣ እዚችም ጋር ሄዶ ይተጠለጣል። ለማየት ያብቃችሁ። አሁን አብርሃም ውሳኔውን አላወቀም። እሱ ገና እኔ አልፈልግም ብሏል። በአደባባይ በሰው ፊት ለፊት ነው ሩታ አልፈልግሽም፣ ከዚህ በኋላ አልፈልግሽም ብሎ የተናገረው። ይሄ ራሱ ላንቺ ክብርሽን የሚያወርድ ስለሆነ ሩታ ዛሬ ጀግና ነሽ። አብርሃም ከዚህ በኋላ እባክህን የሩታን ህይወት ለማበላሸት አትሞክር፣ ተስፋ እንዳስጣቸው ከዚህ በኋላ አንተ ትላንትና ሩታ እንግዲህ ትላንትና ባየችው ነገር ነው። ለምን ከዚች ከጽጌ ሮያል የምትባለውም ጋር ሲለጠለጥ አይተዋለች። እንግዲህ በጣም ነው ሁለቱም በጣም ተናዶበታል በአብርሃም ማለት ነው። ስለዚህ ምንድነው መሰላችሁ አሁን ሩታ ያደረገችው ነገር ለሁሉም ሴት ደስ የሚል ነገር ነው። እውነቴን ነው የምናገረው። በጣም ብዙ ኮሜንት አይቻለሁ። ሩታ ጀግና ነች መወሰንሽ እያሉ በጣም ብዙ ልጆች እየደገፉሽ ነው ያሉት። አዎ የማይሆን ነገር ከሆነ እንደዚህ ልጅሽን ይዘሽ ራሱ እግሩ ስር እስከ መውደቅ ድረስ የደረሽው ያው አብረሽ ለመሆን ልጅሽን አብረሽ ለማሳደግ ነበረ። ካልተመቸ በራሱ ጉዳይ አንቺም የራስሽን ህይወት መርተሽ ይፈልግሽው ሁሉም እኮ ያላባት ልጅ የሚያሳድጉ ነፍ ሴቶች አሉ እኮ ስንት ብቻቸውን የሚያሳድጉ ጀግና እናቶች አሉ። ከጀግና እናቶች ደግሞ አንቺ ደግሞ ጀግና ነሽ አውቃለሁ። ልጅሽን በደንብ አድርገሽ እንደምታሳድጊ አውቃለሁ። ለምን ጎበዝ ነሽ። ስጨክኝም አንዴ ነው፣ ስትወስኝም አንዴ ነው። እኔ ውሳኔሽን አደንቋለሁ። ብዙ ጊዜ ወስነሽ አይቼዋለሁ። ጎበዝ ነሽ። ስለዚህ ሩታዬ አንቺ አሁንም ውሳኔሽ እንደዚህ ከሆነ ነገም ተነገ ወዲያ መቶ ደግሞ አንቺ ሊለምንሽ ይችላል። የለመነሽ ቀን ደግሞ አንቺ መመለስ የለብሽም ቶሎ ብለሽ። ለምን ይሄ ሰው የእናንተን ህይወት ነው እና እዚህ ጋር እውነቷን ነው ሩታ ያለችው። እዚህ ጋር የዚችን እንባ ታለቅሳለች፣ በዛ ጋር ደግሞ በቀደም አይታችኋል እንዴት እንዳለቀሰች ስቅስቅ ብላ አፍሪቷ ሁሉ ፍም እስከሚደርስ ድረስ ነበረ ሄርሜላ ስታለቅስ የነበረችው። ገብቷችኋል? እኔም አሁን ለሄርሜላ ምነግራት ለሩታ ያልሆነ ለልጁ እናት ያልሆነ ነገ ለሄርሜላ ይሆናል ብዬ አላስብም። ቤተሰብ ገብቷቸዋል። አብርሃም አሁን ምንድነው መሰላችሁ ይሄ ዝናም አለ ታዋቂነትም አለ፣ ልቡ አብጧል። በገብቷቸዋል። ልቡ አብጧል። ልቡ ካበጠ ልቡ ከሸፈተ ሌላ ሴት ማየት ከፈለገ መብቱ ነው። ይሄ አንቺ ውሳኔሽን በደንብ አድርገሽ ቤትሽም እንዳይገባ ማስደረግ ትችያለሽ። በህግም በምንም ማስደረግ ትችያለሽ። ልጁን ማየት ከፈለገ በውጪው እንደድሮ መጥቶ በውጪው ማየት ይችላል። እየመጣ አንቺ መረበሽም አይችልም። ልጅሽን ማየት ከፈለገ ማየት ይችላል። የራሱ ቁሳቁሶች ካሉ እቃውን በአውተሽ መላክ ትችያለሽ። በቃ እንደዚህ ነው ውሳኔ ጥሩ ማለት ነው። ስለዚህ አብርሃም አሁን ምንድነው መሰላችሁ ሐሳቡ እሱ በቃ እንደፈለገ ፍሪ መሆንን ፈልጓል። አብርሃም ገብቷችኋል? ፍሪ መሆንን ስለፈለገ በቃ ፍሪነቱን መልቀቅ ነው መልቀቅ። እንደዚህ አይነት ሰው እምቡር ብሎ ሲያቅቶ ደግሞ ወይ ሄርሜላን ይለምናል ወይ ሩታን ይለምናል። ገብቷችኋል? ግን በቃ የሩታ ውሳኔ የተቀደሰ ውሳኔ ነው። እውነቴን ነው የምናገረው። እኔ ባትለያዩ ደስ ይለኛል። አብርሃም ካንቺ ጋር አብሮ ቢሆን ደስ ይለኝ ነበረ። ግን እንደዚህ እየሆነ ላንቺ የሚሆን ሰው አይደለም። በቃ አንቺ ቆንጆ ነሽ፣ ምንም ይወጣሽ ነገር የለም። ስማርት የሆንሽ ሴት ነሽ። ስለዚህ ከአብርሃም የበለጠ ወንድ ታገኛለሽ። ይሄ አሁን ደግሞ አብርሃም ጸጉሩን ደግሞ ይቀጥሎበት እናንተ በቃ የሆነ ውፍርፍር ደግሞ አይታችሁ ምንድነው እንደዚህ ሊታረድ የደረሰ ሰንጋ እኮ ነው የመሰለው። አብርሃም ሊታረድ የደረሰ ሰንጋ መስሏል እኮ ራሱን እያሳመረ። ለምን እናንተ ራሳችሁን ትጎዳላችሁ?
ሄርሚም ለምን ራስሽን ትጎጃለሽ? እሱ ራሱን እያሳመረ ነው። አይታችኋል እንዴት እንዳማረበት እንደዚህ ጡንቻ በጡንቻ ሆኗል እንዴ። ለምን ብላችሁ ለምን ብለሽ የምትቃጠዩ? ለምን የማይሆንሽ ከሆነ ጦስሽን ይዞ ገደል ይግባ። አንቺ በጣም ምርጥ ሴት ነሽ። ስለዚህ እኔ እግዚአብሔርን ነው የምላችሁ አብርሃም ለሁለቱም ሴት የሚሆን አይደለም። በቃ ለሁለቱም ሴት አይሆንም አብርሃም። እውነት ነው። በቃ አሁን የአብርሃምን ቤተሰቦችም ብዙ ጊዜ ሩታን ጥፋተኛ እያደረጓት ስለሆነ ጥፋተኛነትን ከሷ ጋርም እንዲሆን ስላልፈለጉ ሩታ ውሳኔሽ ቆንጆ ነው። ሄርሚም ከውሳኔሽ ነቅነቅ እንዳትይ፣ ሁለታችሁም ከውሳናችሁ ሳትነቅነቅ ሳትሉ በቃ ይሄ ጥሩ ሀሳብ ነው ያመጣሽው። ጥሩ ሀሳብ። እውነቴን ነው የምናገረው። እስከ መቼ ለምነሽ? እስከ መቼ? ማን ስለሆነ እሱ የሚለመነው? አሁንም ብለሻል ለልጄ ብዬ ነው፣ ልጄ ካላባት እንዳያድግ ብዬ ነበረ፣ አልተሳካም። ከዚህ በኋላ የራሴን ህይወት እመራለሁ ብለሻል። መምራትሽ ጥሩ ነገር ነው። በቃ እውነት ሩታ እኔ ባለፈው ተናግሬያለሁ። ሩታ ልጇን ይዛ እግሩ ላይ ስትወርቅ እሱ ነበረ በጣም ነው የበሸኩት፣ በጣም ነው የተናደርኩት። ለምን እሱ ነበረ በቃ ይቅርታ አርግልኝ እስከመጨረሻው በቃ አብረን እንሆን ብሎ ይመለሳል ብዬ የዛኔ አስቤ ነበር። ግን ማይሆኑ ቃላትን ነበር ሲዘነዝርባት የነበረው። በአደባባይ እኮ ለአንዲት ሴት እኮ አልፈልግሽም ማለት እኮ በጣም ከፍተኛ የሞራል ዝቅጠት ነው የሚመጣው። እውነቴን ነው የምናገር። እንደውም ሩታ ጎበዝ ነች። እንደውም እንደዚህ አብራውን ከዛ አልፈልግሽም ካላት ጀምሮ መገናኘትም የለባትም እሱ በቃ መለመንም አብረን እንሆን አብረን እንኑር ማለትም የለባትም ነበር። እውነቴን ነው የምናገረው። ቤተሰብ ሴት ልጅ ቀልጠፍ ስትል ወንድ ልጅ ይለምናል። ግን ሴት ልጅ ሽልጥ ካለች ወንድ ልጅ እዚህ ጋር ሲጥ ብሎ እዚህ ጋር ነው የሚወጣባቸው። አብርሃማው ምንድነው ሁለቱም ሴቶች ላይ እዚህ ላይ ነው ወጣባቸው። በጣም ተጨማለቀ። በጣም በቃ የሆነ አላቅም። ብቻ አብርሃም ተረጋጋ ነው የምልህ። ብቸኝነት ከፈለክ ማንም አይከለክልም፣ የራስ መብት ነው። ግን እየመጣ ሴቶቹን ተስፋ እየሰጣቸው አንዴ አብሬሽ ሆናለሁ፣ አንዴ ጥሩ መልስ፣ አንዴ የሆነ እንትን እያልክ አታምታታቸው። ሁለቱን ሴቶች አታምታታቸው። እውነቴን ነው የምናገረው። አሁን በቀደም ሩታና ሄርሜላ አብርሃም የመጡ ቀን ካስታወሳቸው የመጡ ቀን የዛን ቀን እሱ መናገር ይችል ነበረ። ለዚችም ላስብበት ይላል፣ ለዚችም ላስብበት ይላል። ምንድነው የሚያስብበት ነገር ምንድነው? መሆን ካለበት ይሆናል፣ ማይሆን ካልሆነ ደግሞ መለያየት ነው። ምንድነው መለያየቱ? እኮ በእነሱ አልመጣም አይደለ እንደ ቤተሰብ። ስለዚህ የሴት እንባ ጥሩ አይደለም። ማርያምን ነው የምለው፣ የሴት እንባ ጥሩ አይደለም። እንባ ግፍ ነው። የዚችም እንባ ግፍ ነው፣ የዚችም እንባ ግፍ ነው። ማይፈልግ ከሆነ ደግሞ ሁለቱንም መሰናበት ነው እንጂ እዚህ እየመጣ መሽለጥለጥ አያስፈልግም። ሩታ በማስቆም ካለብሽ በዘበኞችሽ ማስቆም ትችያለሽ እንዳይመጣብሽ። በቃ ከዚህ በላይ ምንም መለማመጥ የለብሽም። ጀግና ነሽ፣ እግዚአብሔር ነው ጀግና ነሽ። አሁን እንደዛ ከሆነ ደግሞ አብሽር፣ ካንቺ ጋር ነን። በቃ እኔ አንቺ ጎበዝ ነሽ፣ ተለማምጦሽ እንዲመጣ ነው ምን ፈልገው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቻው ቻው።